የተወደዳችሁ እግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ ባለፈው ሳምንት ትምህርተ ክርስቶስ ክፍለ ጊዜያችን የተመለከትነው የትምህርተ ክርስቶስ ሶስተኛው ክፍል የሆነው ሕይወት በክርስቶስ የሚለው ዋና ርዕሳችን ሆኖ በዚህ ርዕስ ደግሞ በዋናነት እየተመለከትን ያለነው 10ቱ ትእዛዛት የእግዚአብሔር ትእዛዛት ሲሆን እነዚህም እንግዲህ የሙሴ በሁለቱ ጽላት ባንዱ እግዚአብሔርን የሚመለከት በሌላኛው ሰውን የሚመለከት የጌታችን ኢየሱስ ክርስቶስ ባልንጀራህን እንደራስህ አድርገህ ውደድ እንዲሁም እግዚአብሔር አምላክን በፍጹም ኃይልህ በፍጹም ሐሳብ ውደድ በሚል የገለጻቸው ሁለት ክፍሎችን እየተመለከትን ነው። በባለፈው ሳምንት የተመለከትነው የሁለተኛው ክፍል የሆነውን ስድስተኛውን ትእዛዝ አታመንዝር የሚለው ክፍል ሲሆን በዚህ ሁለተኛው ክፍል እንግዲህ እግዚአብሔር ወንድና ሴት አድርጎ ፈጠረን፣ ጾታዊ ማንነት ሰጠን። ይህንን ጾታዊ ማንነታችን ግን በንጽህና ፈሪሃ እግዚአብሔር ባደረበት እንግዲህ እንዲያውም እግዚአብሔር ላቀደው ዓላማ እንድንጠቀምበት እንዲሁም ደግሞ ያንዳንዱ ሰው ጾታዊ ተፈጥሮ ጾታዊ ዝንባሌ ቢኖረውም ነገር ግን በንጽህና መኖር እንዳለበት የሚያስታውስ መመሪያና ሕግ እንደሆነ ተመልክተናል። ባለፈው ሳምንት በዋናነት የተመለከትነው ይህ ጾታዊ ተራክቦ በባልና ሚስት ሕይወት ውስጥ ምን ያህል የፍቅር መገለጫ የሆነ የእግዚአብሔር ስጦታ እንደሆነ፣ ስለዚህ የባልና ሚስት ፍቅር መገለጫ እንዲሁም ደግሞ እግዚአብሔር ባለ ትዳሮችን ወይም ደግሞ ተክሊልን ትዳርን የፈጠረው ሁለቱ ተጋቢዎች እርስ በርስ መረዳዳት፣ ፍቅርን፣ መተሳሰብ፣ በታማኝነት አብሮ በመኖር ልጅ በመውለድ በእርሱ የመፍጠር ስራ ተሳታፊዎች እንዲሆኑ እንዳደረገ አይተናል። ስለዚህም አታመንዝር የሚለው ቃል እግዚአብሔር ሰዎችን በጾታዊ ተፈጥሮ ጋር ቢፈጥራቸውም ነገር ግን ይህንን እግዚአብሔር ላቀደለት ዓላማ እንደ ፍቅር መግለጫ እንዲሁም ደግሞ በእግዚአብሔር የመፍጠር ስራ ተሳታፊዎች እንድንሆን እንደሚፈልግ እንዲሁም ደግሞ በንጽህና መኖር ጥሪ እንደሆነ ተመልክተናል። ባለትዳሮች መካከል በታማኝነት አንዱ ለሌላው ራስን የመስጠት መገለጫ እንደሆነ ጾታዊ ተራክቦ አንዱ ለሌላው ራሱን በታማኝነት የሚሰጥበት ሙሉ በሙሉ አንድነት የሚታይበት እንዲሁም ደግሞ የጋብቻን ፍሬ ለመቀበል ዝግጁ የሚሆኑበት እና በቅዱስ ጋብቻ ውስጥ የሚከናወን ስጋዊ ተራክቦ የተቀደሰ እንደሆነና ያንንም የሚያመጣውን ፍሬ ልጅን ለመቀበል ልጅ ለማሳደግ በእግዚአብሔር የፍጥረት ስራ ተሳታፊዎች እንዲሆኑ ስለዚህም በታማኝነት ፍቅርን በሚገልጽ መልክ የጋብቻ ፍሬ የሆኑ ልጆችን ለመቀበል ዝግጁ በሆነ መንገድ እንደሆነ ተመልክተናል። እንግዲህ ንጽህናም ሲባል በተለያየ ደረጃ በተለያየ ሁኔታ ክርስቲያኖች በንጽህና እንዲኖሩ ተጠርተዋል። ይኸውም በትዳሩም የሚኖሩ ከትዳር በፊትም የሚኖሩ እንዲሁም ደግሞ የትዳር አጋራቸው በሞትም ያጡ ቢሆኑ በንጽህና መኖር እንደሚችሉ እንዲሁም ደግሞ ለቅዱስ ዓላማ በድንግልና የሚኖሩም እንዳሉ እነዚህ ሁሉ ይህ አታመንዝር በሚለው የእግዚአብሔር ቃል ወይም ትእዛዝ ላይ የሚመለከት እንደሆነ እንዲሁም ደግሞ ይህ በጋብቻ ውስጥም ቢሆን ስጋዊ ተራክቦ እግዚአብሔር በፈጠረለትና ለፈጠረው ዓላማ በኃላፊነት ስሜት ልጅ የእግዚአብሔር ስጦታ መሆኑን በማወቅ ልጅን በመቀበል ፍላጎት በማሳደር እንዲሁም ደግሞ እግዚአብሔር የሚከብርበት ሕይወት መኖር እንደሚገባ ሁሉ በዚህ አንዱ አታመንዝር በሚለው ሕግ ስር ተመልክተናል። እንግዲህ በትዳር በፍቅር በሚኖሩ መካከል ይህንን የሚቃረን አታመንዝር ከሚለው ጋር አብሮ የሚሄድ በጋብቻ ክቡርነት ላይ የሚፈጸሙ በደሎችን በማለት በአንደኛነት ዝሙት፣ ፍቺን ተመለከቱ ነገሮችንም ተመልክተናል። ስለዚህ ዝሙት ይህ የጋብቻን ክቡርነት የእግዚአብሔር የመፍጠር ዓላማ ተሳታፊ እንድንሆን የተደረገውን መንገድ የሚቃረን ይሆናል። ፍቺም ቢሆን የእግዚአብሔር ለጋብቻ ያስቀመጠው የማያቋርጥ ዓላማ አብሮነት፣ መዋደድ፣ አንዱ ለሌላው ራስን መስጠት
ልጅ ማፍራትና ልጅ ማሳደግ የሚለውን የጋብቻን ዓላማ የሚጻረር በመሆኑ የአታመንዝር ከሚለው ሕግም ባሻገር የጋብቻን ክቡርነት የሚጻረር ተግባር እንደሆነም አይተናል። ሌላው እንደውም በዚህ ዘመን ብዙ ጊዜ በተለያየ ቦታ ተጠቅሶ የምንመለከተው ሰዎች ዘላቂ የሆነ ኃላፊነት ሳይወስዱ ወይም ደግሞ ሕጋዊ በሆነ መንገድ ወይም ክርስቲያናዊ በሆነ መንገድ ሳይጣመሩ አብሮ መኖር አብሮነት ወይም ደግሞ ነፃ ውህደት ኃላፊነትን ያልወሰደ ተቀባይነት የሌለው ነፃ ውህደት ራሱ በጋብቻ ላይ የሚፈጸም የጋብቻን ክቡርነት የሚጎዳ እንደሆነ ካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ያስረዳል። በተለይም በቁጥር 23:90 ላይ ነፃ ውህደት እየተባለ በሚታወቀው ግንኙነት አንድ ወንድና አንድ ሴት ወሲብ ያለበትን ቀረቤታ ሕጋዊም ይሁን ማህበራዊ ቅርጹ ሊሰጡት አይፈቅዱም። እንግዲህ ነፃ ውህደት የሚለው አባባል ስህተት ነው። ጥንዱ አንዱ ለሌላው ቃል የማይገቡ ከሆነ አንዱ በሌላው ላይ እምነት ካልኖረው በራሱ ወይም ወደፊት ሕይወት ካልተማመነ ውህደት የተሰኘው ቃል ምንም ትርጉም ሊሰጥ አይችልም። ስለዚህም ይህ በቀላሉ በክርስቲያናዊ ቋንቋ ስናስቀምጠው የአመንዝራነት ሕይወት ነው የሚል ነው የሚሰጠው ትርጉም። ስለዚህም ሁል ጊዜ እግዚአብሔር የፈጠረን ጾታዊ ተፈጥሮ እግዚአብሔር ባቀደለት መንገድ በጋብቻ ሕይወት እንደ ፍቅር መገለጫ እግዚአብሔርን በመፍጠር ስራው ተሳታፊ እንድንሆን በሚሆን መልክ ብቻ የተቀመጠ እንደሆነ የሚያስታውስ ነው። ስለዚህም ይህንን ተመልክተናል ባለፈው ሳምንት ትምህርታችን። ዛሬ ደግሞ የምንመለከተው ሰባተኛው የእግዚአብሔር ትእዛዝ የሆነው አትስረቅ የሚለው ነው። ይህም ኦሪት ዘጸአት ምዕራፍ 20 ቁጥር 15 ላይ ወይም ኦሪት ዘዳግም ምዕራፍ 5 ቁጥር 19 ላይ እንመለከተዋለን። እንዲሁም በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 19 ቁጥር 18 ላይ እናገኘዋለን። እንግዲህ ሰባተኛው ትእዛዝ የሁለተኛው የአስርቱ ትእዛዛት ክፍል ነው። ይህም ባልንጀራህን እንደ ራስህ አድርገህ ውደድ በሚል በተገለጹ ትእዛዞች ውስጥ ባልንጀራውን የሚወድ ሌላውን የሚያከብር የሌላ የሆነውን ነገር አይመኝም፣ አይሰርቅም፣ አይወስድም። ስለዚህም መውደድ የሌላውን የሆነውን ነገር እንድናከብር የሌላውን የሆነውን ነገር እንዳንወስድም ያደርገናል የሚል አንድምታ ያለው ነው ከጀርባው። ሰባተኛው ትእዛዝ የባልንጀራን ሀብት ወይም በኃይል መውሰድ ወይም ማስቀረት በማንኛውም መንገድ ንብረቱን በሚመለከት እርሱን መበደልን የሚከለክል ነው። ሰባተኛው ትእዛዝ ምድራዊ ሀብቶችንና በሰው ጉልበት የሚመረቱ ምርቶችን በመጠበቅ ረገድ ትክክለኛነትንና ፍቅርን ይጠይቃል የሚል አስተምህሮ ያለው ነው። ለጋራ ጥቅም ሲባል በሰባተኛው ትእዛዝ የሀብቶችን ሁሉ የጋራ መሆን እንዲሁም የግል ሀብት ባለቤትነት መብት መከበርን ይጠቅላል። ይኸውም በመሰረቱ የተፈጥሮ ሀብት ሁሉ የጋራ ነው። ነገር ግን የጋራም እንዳለ ሆኖ የግልም ሀብት እንዳለ፣ ስለዚህ የግል የሆነውን የባለቤትነት መብት ማክበር፣ ክርስቲያናዊ ሕይወትም እነዚህን ምድራዊ ሀብቶች ለእግዚአብሔርና ለወንድማዊ ፍቅር አገልግሎት እንዲውሉ ይጥራል። እንደ ቤተ ክርስቲያን አስተምሮ እንግዲህ አትስረቅ የሚለው ቃል እንዲያው የሌላውን ነገር መውሰድ ከሚለው ሰፋ ባለ መልኩ በአጠቃላይ ስለ ተፈጥሮ ሀብት እንዲሁም ደግሞ ስለ ተፈጥሮ አጠቃቀም የሰው ልጆች ስላላቸው መብት እንዲሁም ደግሞ የጋራ ጠቀሜታ፣ በጋራ መጠቀም፣ በጋራ መበልጸግ፣ በጋራ ማደግ የሚሉትን መተሳሰብን ሁሉ ታሳቢ ያደረገ ነው። ስለዚህም ባልንጀራህን እንደ ራስህ አድርገህ መውደድ ማለት ለሌላው ማሰብ ነው። የተፈጥሮ ሀብቶችም ቢሆኑ እኔ ለእኔ ብቻ ሳይሆን የጋራ ጥቅም፣ የጋራ ግንዛቤ፣ የጋራ መበልጸግንም ታሳቢ ያደረገ እንደሆነ የሚያስታውስ ነው። የተፈጥሮ ሀብቶች ለሁሉም መሰጠትና የግል ሀብት ባለቤትነትም ሁለቱንም ሳይጋጩ ማየት ያስፈልጋል ይላል ትምህርተ ክርስቶስ። መጀመሪያ ላይ እግዚአብሔር ምድርንና የያዘችውን ሀብቶች የሰው ልጅ በጋራ እንዲጠብቃቸው በስራም አማካኝነት እንዲቆጣጠራቸው ፍሬዎቻቸውንም እንዲበላ በአደራ ሰጥቶታል። እንግዲህ እግዚአብሔር ዓለምን ፈጠረ፣ ለሰው ልጅ እንዲጠቀም ሰጠው ይላል።
ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 29። ስለዚህ እግዚአብሔር የፈጠረውን ነገር ሁሉ ለሰው ጠቀሜታ በጋራ ሁላችንም እኩል እንድንጠቀም ተሰጥቶናል። ስለዚህ የተፈጥሮ ሀብት የጋራ ነው። የፍጥረት ሀብቶች በጠቅላላው ለሰው ሁሉ ጥቅም የታቀዱ ናቸው። ነገር ግን ሰዎች በድህነት ስጋትና በአመፃ ፍራቻ ከመከበባቸው የተነሳ የህይወታቸውን ደህንነት ለማረጋገጥ ምድርን በመካከላቸው ተከፋፈሏት። የሀብት ክፍፍል የሰዎች ነፃነትና ክብር ለማረጋገጥ እያንዳንዱም ሰው በኃላፊነቱ ስር የሚገኙ ሰዎችንና የራሱንም ፍላጎት ያሟላ ዘንድ የሚያስፈልግ አሰራር ነው። ክፍፍሉ በሰዎች መካከል ባህሪያዊ ትብብር እንዲሰፍን የሚያስችል መሆን አለበት። እንግዲህ አሁን እንኳን ብንመለከት የተለያዩ ሀገራት አሉ፣ የተለያዩ ቦታዎች አሉ። ይሄ የዚህ ቦታ ነው፣ ያ የዚያ ቦታ ነው የሚለው መከፋፈሎች አሉ። ይህ ጥሩ አሰራር ነው ለአጠቃቀምም ለመረዳዳትም። ነገር ግን አንደኛውን ያገለለ ወይም ደግሞ ተጠቃሚነትን የሚጎዳ መሆን ግን የለበትም እና ትብብርን የሚያሳጣ መሆን የለበትም። አንዱ ለሌላው መተባበር፣ መደጋገፍ ሰርተው ያፈሩትም ይሁን ከሌሎች በውርስና በስጦታ ያገኙት ሀብት ባለቤት የመሆን መብት መሬት መጀመሪያ ላይ ለሰው ልጅ ሁሉ በስጦታነት መሰጠቷንም አይሽርም። እንግዲህ እንደዚሁም ስንመለከተው የወል የሆነ የጋራ የሆኑ ሀብቶች አሉ። እንዲሁም ደግሞ የግል ሀብትም ደግሞ ማፍራት ሰዎች በስራቸው በተለያየ መንገድ የሚያፈሩት የራሳቸው ከሰው የተቀበሉት የወረሱት እና የጋራ እንዳለ ሁሉ የግልም እንዳለም ያስታውሳል። ስለዚህ ክርስቲያናዊ አስተምህሮ የጋራ ሀብቶቻችንንም ያስታውሳል፣ የግል ሀብት ባለቤትነትንም ያከብራል። ሰው በነገሮች በሚገለልበት ወቅት የግሉ የሆኑ ውጫዊ መገልገያዎች በህጋዊ መንገድ የእርሱ ቢሆኑም እንኳ የእርሱን እንደሚጠቅሙት ሁሉ ሌሎችም እንደሚጠቅሙ በማሰብ እርሱ የራሱ ብቻ ሳይሆን የጋራም እንደሆኑ አድርጎ ማየት መቻል አለበት። እንግዲህ የዓለም ሀብት የጋራችን ነው ካልን ለኔ የሚጠቅመኝ ለሌላም ሊያገለግል እንደሚችል የጋራ እንደሆኑ ማየት፣ ለጋራ እንደሆነ ማሰብ እና ከኔነት ስግብግብነት መቆጠብ። እንግዲህ መስረቅ ማለት የሌላ የሆነ ሁሉ የኔ የማድረግ የማግበስበስ ስለሌላው ግዴለሽ ስለመሆን ሐሳብ ያመጣል። የየትኛውም ንብረት ባለቤትነት ባለመብቱን የአምላክ አቃቤ ያደርገዋል ወይም ደግሞ ባለ አደራ ያደርገዋል። ንብረቱን የሚያለማና ጥቅሙንም ለሌሎች በተለይ መጀመሪያ ለቤተሰቡ የማከፋፈል ኃላፊነትን ይሰጠዋል። ነገር ግን ሀብቱ የራሴ ነው፣ ምንም ሌሎችን ታሳቢ ያላደረገ እኔ የምችለውን ያህል ሰበስባለሁ ስለሌላው ግድ የለኝም የሚል አይነት አስተሳሰብ ግን ወንጌል አያስተምረንም። ቁሳዊ ወይም ቁሳዊ ያልሆኑ የምርት መገልገያዎች ማለትም እንደ መሬት፣ ፋብሪካዎች፣ ገቢራዊ ወይም ጥበባዊ ችሎታዎች የመሳሰሉ ነገሮች ባለቤቶቻቸውን በብዙሃኑን በሚጠቅሙ መንገዶች ይገለገሉባቸው ዘንድ ያስገድዷቸዋል። የምርት ውጤቶችን ለአገልግሎትና ለፍጆታ የሚያከማቹ ባለሀብቶች የተሻለውን ክፍል ለእንግዶች፣ ለህሙማንና ለድሆች በማኖር እየመጠኑ ሊገለገሉባቸው ይገባል። እንግዲህ አሁን ብዙ ጊዜ የሚባለው ምንድነው? ሀብታም የሆኑ ሀገሮች ድሆቹን የመርዳት ወይም ሀብታም የሆኑ ባለጸጋ የሆኑ ሰዎች ምስኪኖቹን የመርዳት ግዴታ አለባቸው ስንል የዓለም ሀብት የጋራ ነው። አንዱ ያስተዳድረዋል፣ ነገር ግን ለጋራ ጥቅም ግን ያውለዋል፣ ለጋራ ይጠቀምበታል። ስለዚህም ክርስቲያናዊ አስተሳሰብ ወይም ወንጌላዊ አስተሳሰብ የንብረት ባለቤትነት እንዲሁም ደግሞ የጋራ ተጠቃሚነት ሁለቱንም እኩል የሚያስኬድ ሳይጋጩ እንዲታረቁ የሚያደርግ አስተምህሮ ነው። እዚህ ላይ ነው እንግዲህ አትስረቅ የሚለው። እንግዲህ ከኪስ አውልቆ መሄድ ብቻም ሳይሆን ለሌላ ሊሆን የሚገባውን ነገር አለመስጠት፣ ሌላ ሊመገበው የሚችለውን ነገር እኔ ጋር እንዲከማችና እንዲበላሽ ማድረግ ልክ የሌላውን እንደ መስረቅ እንደ መውሰድ ይቆጠራል። ለጋራ ጥቅም ሲባል የፖለቲካ ስልጣን፣ የባለ ንብረትነት መብት፣ ህጋዊ አተገባበር የመቆጣጠር ኃላፊነት መብት አለው። ነገር ግን ሁሉ ጊዜ የጋራ ተጠቃሚነት፣ የጋራ ጥቅም፣ በጋራ ማደግ፣ በጋራ የመበልጸግ ሐሳቢነት ግን ሁሉ ጊዜ እንዳለ ያስታውሰናል።
ሰዎችንና ንብረቶቻቸውንም ማክበር። እንግዲህ አትስረቅ የሚለው ሌሎችን ሰዎች መውደድ፣ ሌሎችንም ሰዎች ንብረት ማክበርንም ያስታውሰናል። ኢኮኖሚያዊ ጉዳዮችን በሚመለከት ሰብአዊ ክብርን ለመጠበቅ ለዚህ ዓለም ንብረት የሚኖረንን መሻት ራሳችንን በመቆጣጠር እንገታ ዘንድ ይጠይቀናል። ይህ ማለት ገደብ የለው ስግብግብነት እንዳይኖረን፣ እንደዚሁም የባልንጀራችንን መብቶች ለመጠበቅና የሚገባውንም ለመስጠት ምግባረ ጽድቅ ወይም የጽድቅ ተግባር መከናወን ያሻናል። ወርቃማው ሕግ በሚያዘው መሰረትና ሀብታም ሲሆን በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ በማለት ቃሉ እንደመሰከረው የጌታ ልግስናን በመከተል ገቢራዊ በሚሆን አንድነት ይህንኑ መፈጸም ይኖርብናል። ይህ ማለት እንግዲህ ባለጸጋ ሲሆን ለሌሎች መለገስ፣ ያለውን ማካፈል። እንዲያውም ምንድነው የሚባለው? ከልክ በላይ የተሰበሰበ አንድ ቦታ የተሰበሰበ ሀብት ከልክ በላይ የደህዩ ብዙ ሰዎች መብት ነው ይባላል። ስለዚህም ያንን ለሌሎች ማካፈል ወይም በሌላ ቃል እያንዳንዳችን የምንበላው ምግብ ለኛ የሚበቃንን ያህል ነው። ስለዚህ ከሚበቃን ያህል በላይ መሰብሰብ እና ሌሎች እንዲራቡ ማድረግ እንደ መስረቅም ይቆጠራል። እንግዲህ ብዙ ትርፍ ለማግኘት ሌሎችን ማደህየት ወይም ደግሞ በሌሎች ችግር ለማትረፍ ጥረት ማድረግ እንደ መስረቅም ይቆጠራል። ስለዚህ የሌሎችን ሰዎች ንብረታቸውን እና የሰዎችን ሕይወት ማክበር ያስተሳስበናል። ሰባተኛው ትእዛዝ ስርቆትን ማለትም ያለ ባለቤቱ ፈቃድ ንብረቱን አላግባብ መውሰድና ማስቀረትን ይከለክላል። በቀጥታ ስምምነት ይኖራል ተብሎ ከታሰበ ወይም እምቢታ ከቶንም የማይጠበቅና ሀብት የሁሉም ከመሆኑ አንጻር ግምት ውስጥ የማይገባ ከሆነ ድርጊቱ ከስርቆት አይቆጠርም ይላል። እንግዲህ ፍትሃዊ የሆነ ተገቢ የሆነ የሀብት ክፍፍል በሌለበት የብዙሃኑ ሀብት የብዙሃኑ ንብረት በአንዱ በተቆለለበት ጊዜ ይህንን ማገድ መከልከል አይችልም፣ ወይም ደግሞ እንደ ኃጢአት መቁጠርም አይችልም። ነገር ግን እያንዳንዱ የራሱ የሆነውን ይዞ ግን የሌላውን ለመጨመር መጣር፣ የሌላውን መብት ያለማክበር ተገቢ ያልሆነ ተግባር እንደሆነ ያስታውሰናል። ግልጽና አጣዳፊ ሁኔታዎችም ሲያጋጥም አስቸኳይና አስፈላጊ የሆኑ ነገሮችን ለምሳሌ ምግብ፣ መጠለያ፣ ልብስ ማቅረብ ባስፈለገ ጊዜ የሌሎችን ንብረት መውሰድና መጠቀም የግድ የሚሆንበት ጊዜ ይመጣል። ስለዚህም ብዙ ጊዜ አሁን እንደምናየው በብዙ አጋጣሚዎች አደጋ በሚደርስበት ጊዜ፣ በአንድ ቦታ ድርቅ በሚከሰትበት ጊዜ፣ በአንድ ቦታ ረሃብ በሚኖርበት ጊዜ በሌላ በኩል የተከማቸውን ሀብት ወስዶ ማከፋፈልና ለዚያ ማዋል ይህ ተገቢና ፍትሃዊ ነው። እዚህ ጋር ነው እንግዲህ የግል ሀብት እንዳለ ሁሉ የጋራ ሀብትም ያለው አስተሳሰብ ስላለ የመንግስት ሕግ እና ድንጋጌዎች የማይጥስ ቢሆንም እንኳ የሌሎችን ንብረት ያለ አግባብ መውሰድና ማስቀረት እንዲሁም በውሰት የተሰጡ ወይም የጠፉ ዕቃዎችን ሆል ብሎ ማስቀረት፣ በንግድ ስራ ማጭበርበር፣ ተመጣጣኝ ያልሆነ ጥቅም መፈለግ፣ የሌላውን አላዋቂነት ወይም ችግር ተንተርሶ ዋጋን ማናር ሰባተኛውን ትእዛዝ ይጻረራል። እንግዲህ መስረቅ የሚለው ቃል በዚህ መልክ ሰፋ ያለ ትንታኔ ይሰጠዋል ትምህርተ ክርስቶስ። እንግዲህ አንዳንድ ጊዜ የዓለማችን የኢኮኖሚ መዋቅር ሀብታሞችን ይበልጥ ሀብታሞች እንዲሆኑ፣ ድሆች የበለጠ ድሆች እንዲሆኑ የሚያደርግ ኢፍትሃዊ የሆነ ነገር እንመለከታለን። ከሕግ አንጻር ተፈቅደዋል። ነገር ግን ከሕሊና አንጻር ከወንጌል አንጻር ግን ይህ ተገቢ አይደለም፣ ወይም ደግሞ አትስረቅ የተባለውን ይጻረራል። አንዳንድ ጊዜ በግልጽ እንደምንመለከተው ዕቃ ስለጠፋ ብቻ የሚወደድበት፣ የሰው መብት የሆነውን ነገር ለማከናወን ራሱ ሌላ ገንዘብ የሚጠየቅበት እና እንደዚህ አይነት ነገሮች በቀጥታም ሆነ በተዘዋዋሪ አስገዳጅ የሆኑ ነገሮችን ተጠቅሞ የሌሎችን ሀብት፣ የሌሎችን ንብረት፣ የሌሎችን መብት መጋፋት አትስረቅ የሚለውን ቃል ይዞት የሚሄድ ነው። ስለዚህም ሰፋ ያለ ትርጉም ያለው ነገር እንደሆነ ነው የሚያስታውሰን ትምህርተ ክርስቶስ። ከዚህ ቀጥሎ የተዘረዘሩትም ከስነ ምግባር አኳያ ሲታዩ ሕገ ወጥ ናቸው። ሌሎችን በመጉዳት የራስን ጥቅም ለማካበት ሲባል በሰው ሰራሽ ዘዴዎች ዋጋን ለማምታታት የሚደረግ ጥረት፣
ሕግ በሚፈቅደው መሰረት ውሳኔዎችን የሚያስተላልፉ ሰዎችን በማግባባት ምግባረ ብልሹነትን ማስፋፋት፣ የድርጅቶችን የጋራ ንብረት በግላዊ ጉዳይ ማዋልና መጠቀም፣ ጥራት የሌለው ስራ ሰርቶ ተገቢ ያልሆነ ገንዘብ መቀበል፣ ግብርን አለመክፈል፣ ሕጋዊ ባልሆኑ ሰነዶች ማጭበርበር፣ ወጪን ከመጠን በላይ ማብዛትና ማባከን፣ ሆን ብሎ የግል ወይም የመንግስትን ንብረት ማበላሸት የስነ ምግባር ሕግን የሚቃረን ስለሆነ እነዚህን ሁሉ ተግባራት አትስረቅ ከሚለው ጋር አብረው የሚሄዱ ነገሮች ናቸው። ስለዚህ ስርቆት ሲባል ዘርፈ ብዙ ነው። ቁሳዊ ነገር ብቻ ማድረም ጊዜን፣ ጉልበትን፣ ሁኔታዎችን ሁሉም የሚያመለክት ነው። የተገባው ቃል ከስነ ምግባር አኳያ ትክክለኛ እስከሆነ ድረስ ቃል ኪዳኖች መጠበቅና ውሎችን በጥብቅ መከበርም አለባቸው። አብዛኛው ኢኮኖሚያዊና ማህበራዊ ህይወት በሁለት ህጋዊ ሰውነት ባላቸው ወገኖች መካከል የሚደረጉ ውሎችን በማክበር ላይ የተመሰረተ ነው። ውሎች ሁሉ በስምምነት የጸደቁና በቅን ልቦና የሚፈጸሙ መሆን መቻል አለባቸው። እንግዲህ አንዳንድ ጊዜ ሰዎች ሲዋዋሉ ካለማወቅ መብታቸውን የሚያጡበት አላስፈላጊ የሚጎዱበት ሁኔታ አለ። ስለዚህ ውሎች ሁሉ ጊዜ በስምምነት የጸደቁና በቅን ልቦና ተንኮል ያልታከለበት ወይም ደግሞ ጥቅምን ታሳቢ ያልተደረገ መሆን መቻል አለባቸው። ስለዚህ አንዳንድ ጊዜ ህጋዊ በሆነ መንገድ የሌላውን ሀብት ወደኛ እንዲዞር የምናደርግባቸው መንገዶች እነዚህም ከስርቆት ጋር የተያያዙ ናቸው። ውሎች መብቶቻቸው በሚገባ በሚከበሩበት ሁኔታ በሰዎች መካከል የሚደረግ ልውውጥን የሚቆጣጠር የውል ህግ ይመራሉ። የውል ስርዓት ህግ በጣም የጠበቀ አስገዳጅነት ኃይልም አለው። ይህ ማለት የባለቤትነት መብቶች፣ የዕዳ ክፍያዎችና በሙሉ ፈቃደኝነት ቃል የተገቡ የውል ግዴታዎች መጠበቃቸውን ይጠይቃል። በዚህ ረገድ ከውል ስርዓተ ህግ ውጪ ሌላ አይነት ፍትህ አስተዳደር ሊኖርም አይችልም። ነገር ግን ውሎችን እና ስምምነቶች በቅንነት እንዲሁም ደግሞ የሁለቱንም ጥቅም ያገናዘበ ወይም ደግሞ ከላይ እንደጠቀስነው የጋራ ሀብቶቻችንንም የግል ሀብቶቻችንንም የለየ ወይም ደግሞ ያስከበረ መሆን መቻል አለበት። ማንም ቢሆን የውል ስርዓተ ህግ ዜጋው ለህብረተሰቡ በትክክል መንገድ ሊያደርገው የሚገባው ነገር ከሚደነግገውና ማህበረሰቡ ከፍላጎቶቻቸውና ከአስተዋጽኦአቸው አንጻር ለዜጎች ሊያደርጉላቸው የሚገባውን ከሚዘረዝረው ህግ ተለይቶ ሊታይም አይገባም። ስለዚህ ብዙ ጊዜ አገልግሎት ሰጪነትና የሀብት ማካበት ወይም ደግሞ የግል ሀብት ማፍራት ተያይዞ የሚሄዱ ነገሮች ናቸው። ብዙ ጊዜ ትርፍ የምናገኘው በምንሰጠው አገልግሎትና በምንሰጠው ለህብረተሰብ ጥቅም መሆን መቻል አለበት እንጂ የሰዎችን መቸገር ወይም የኔን አገልግሎት መፈለግ ከሚገባው በላይ ሌሎች እንዲበዘበዙ ወይም የሌሎች ሀብት ወደ እኔ እንዲመጣ የሚያደርግ መሆን መቻል የለበትም። የውል ስርዓተ ህግ በሚያዘው መሰረት ለደረሰ በደል ካሳ፣ የተሰረቀ ንብረት ለባለቤቱ መመለስ እንዳለበትም ይጠይቃል። እንግዲህ በማጭበርበር ወይም ደግሞ በተምታታ መንገድ የሚደርሱን በደል እንደገና ወደ ቦታው እንዲመለስ ያንተ ያልሆነውን ወደ ባለቤቱ መልስ። መጽሐፍ ቅዱስ ውስጥ ዘኬዎስ ቀራጭ በነበረበት ጊዜ ማንንም አታልዬ ወይም አጭበርብሬ ከሆነ 4 እጥፍ እመልሳለሁ። ሉቃስ ወንጌል ምዕራፍ 19 ቁጥር 8። በቀጥታም ይሁን በተዘዋዋሪ የሌላው ንብረት የወሰዱ ስለ እነርሱ ሊካሱ ወይም ተመጣጣኝ ዋጋ በገንዘብም ይሁን በአይነት ሊተኩ ንብረቶቻቸውንም ወይም ደግሞ ጠፍተውም ከሆነ ደግሞ ባለቤቱ ከነርሱ ህጋዊ መንገድ ያገኝ የነበረውን ትርፍ ወይም ጥቅም ሊሰጡት ግድ እንደሆነ የሚያመለክት ነው። እንግዲህ የዘኬዎስ አስተሳሰብና አነጋገር ያለ አግባብ የወሰድኩት በእጥፍ እመልሳለሁ፣ እክሳለሁ። እንግዲህ በዚያ ቋንቋ ሰርቄ ከሆነ የሰውን የኔ ያልሆነውን ወስጄ ከሆነ እመልሳለሁ። በተመሳሳይ መልኩ በሆነ መንገድ በስርቆት የተሳተፉ ወይም እያወቁት ከእንደዚህ አይነት ድርጊት ያገኙ፣ ለምሳሌ ያህል ድርጊቱ ይፈጸም ዘንድ ያዘዙ፣ የተባበሩ ወይም የተሰረቀውን ንብረት የተቀበሉ
እንደ ኃላፊነታቸው መጠንና ከተሰረቀው ነገርም ባገኙት ድርሻ ልክ መመለስ አለባቸው። እንግዲህ በቀጥታም ሆነ በተዘዋዋሪ የሌሎችን ንብረት እንዲዘረፍ ወይም ደግሞ የዘረፉ ያንን የመመለስ ፍትሃዊ ወይም ደግሞ ጽድቅ እንዲከናወን ማድረግ ይጠበቅባቸዋል። ሰባተኛው ትእዛዝ በማንኛውም ምክንያት ከራስ ወዳድነት ወይም ከፖለቲካዊ አመለካከት ከሚመነጭ በንግድ መልክ ወይም በማን አለብኝነት አቋም የሰዎችን ግላዊ ክብር ችላ በማለት እንደ ሸቀጥ በመግዛት በመሸጥና በመለወጥ ለባርነት የሚዳርጉ ተግባራትን ወይም ድርጅቶችንም ይከለክላል። ሰዎችን በኃይል ወደ ምርት መሳሪያነት ወይም ወደ ትርፍ ማግኛነት ዝቅ በማድረግ ክብራቸውንና መሰረታዊ መብቶቻቸውን የሚጻረር አመጽ ለሰዎች ክብር ላይ የተቃጣ ኃጢአት ስለሆነ ሁሉ ይከለክላል። ቅዱስ ጳውሎስም ሲናገር ከእንግዲህ ወዲህ እንደ ባሪያ አይሆንህም፣ በስጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም ሲል አንዱን ባለ ባሪያ ይመክራል። እንግዲህ እዚህ ጋር ምናልባት በዘመናዊ ቋንቋ ብዙ ጊዜ ሰዎች በተለያየ ምክንያት ተታለው ለስራ ወይም ደግሞ የተሻለ ጥቅም አገኛለን ብለው የሚጓዙበት ጊዜ ግን በመሐከል በሌሎች ተጠርፈው ሰዎችን ለሚሸጡ ሰዎችን ለሚያዘዋውሩ እንደ ባርነት ዘመናዊ ባርነት ወደ ሆነው የሚያዘዋውሩ ሰዎችን ሁኔታ ሁሉ የሚመለከት ለዚህም የሰውን ሰብአዊ ማንነት ክብሩን መብቱን የሚጎዳ ማንኛውንም ተግባር ማከናወን እንደ ስርቆት ይቆጠራል። ሰዎችን ከሰብአዊ ክብር ዝቅ ብለው እንደ ትርፍ ማግኛ እንደ ስራ ኃይል ብቻ እንደ ሸቀጥ የሚቆጠር ማንኛውንም ተግባር እንደ ስርቆት ይቆጠራል ማለት ነው። በሌላ ቃል አትስረቅ የሚለውን የፍጥረትን ሙላት እንደ ማክበር ተፈጥሮንም እና ፍጥረትን በአጠቃላይ እንደ ሙሉ ክብሩ የተጠበቀ እንዲሆን ማድረግ። ሰባተኛው ትእዛዝ የፍጥረት ሙላት እንዲከበር ያዛል። እንደ ተክሎች እንደ ግዑዝ ነገሮች ሁሉ እንስሳትን በተፈጥሯቸው ላለፈው ለወቅታዊና ለወደፊቱ የሰው ዘር የጋራ ጥቅም የተሰጡ ናቸው። እንግዲህ እግዚአብሔር ዓለምን ሲፈጥር ሁሉንም ነገር ለሰው መጠቀሚያ ሰጠው። ግን ለሰው መጠቀሚያ ሰጠው ሲንል ክብሩን በሚነካ መልክ ካስፈላጊው በላይ እንደፈለግን እንድንጨፈጭፈው እንደፈለግን እንድናደርገው ግን አልተሰጠንም። የተፈጥሮን ክብር በሚጠብቅ መንገድ በመላው ዓለም በሚገኙ ማዕድናት አትክልቶችና በእንስሳት ሀብቶች መጠቀም ከስነ ምግባራዊ ግዴታዎች ተነጥሎ መታየትም አይችሉም። ፈጣሪ በህይወት በሌላቸው ነገሮችና በሌሎች ህይወት ባላቸው ነገሮች ላይ ለሰው የሰጠው የገዥነት ስልጣን ፍጹም አይደለም። ፍጹም አይደለም ማለት በቃ እንደፈለክ አድርግ የተባለ አይደለም። ነገር ግን ለህይወትህ አስፈላጊ የሆነው ነገር እንድትጠቀም ኮንጎ ውስጥ ያሉ ፒግሚዎች የሚያድኑት ለቀኑ የሚበቃቸውን ያህል ነው ይባላል። ስለዚህ ለቀኑ የሚበቃቸውን ለዚያ ቀን የሚበቃውን ያህል እንጂ በፍሪጅ ለማጠራቀም ወይም ደግሞ ኤክስፖርት ለማድረግ እያሉ ሲያድኑ አይውሉም። ለዚያ የሚያስፈልጋቸውን ያህል ያድናሉ። እንዲሁም እኛም የተፈጥሮ ሀብትም ስንጠቀም ለነገ ለቀጣይ ትውልድ ኃላፊነት በጎደለው ለኔ ብቻ በሚል በመጨፍጨፍ ያለውን ሁሉ ለዛሬ ብቻ በሚል እንድንኖር አይፈቅድልንም። ስለዚህም ሰባተኛው ትእዛዝ ተፈጥሮንም ራሱ በተገቢው መንገድ እንድንጠቀም ተፈጥሮንም እንድናከብር ያስታውሰናል። ለባልንጀራው ህይወት የተሻለ መሆን እንዲሁም ለመጪዎቹ ትውልዶች ጭምር በማሰብ የተወሰነ መሆን አለበት። የፍጥረት ሙላት እንደተጠበቀ እንዲዘልቅ ሃይማኖታዊ አክብሮትም ይጠይቃል። እንግዲህ ቅዱስ ፍራንቺስኮስ ተፈጥሮን ሁሉ ወንድሞቼን እህቶቼን በማለት ለተፈጥሮ ያለውን አክብሮት ይገልጻል። ይሄም ማለት ተፈጥሮ እንደው ተራ ነገር እኛ ብቻ እንደፈለግን የምንጠቀምበት ለኛ የተተወ ነገር ነው ማለት አይደለም። ስለዚህ አትስረቅ የሚለው ይህንንም የተፈጥሮን ክቡርነት ወይ ደግሞ አስፈላጊነት የሚያስታውስ ነው። እንስሳት የእግዚአብሔር ፍጥረቶች ናቸው። እርሱ በመለኮታዊ ጥበቃው ይከላከልላቸዋል። እነርሱ በህሊናቸው ብቻ ሳይሆን እንዲሁም ደግሞ በተፈጥሯቸው ያመሰግኑታል፣ ያከብሩታል። በዚህም ሰዎች ርህራሄ በሰፈነበት መንፈስ
ሊመለከቷቸው ይገባል። ልክ እንደ አሲዚ ቅዱስ ፍራንቺስኮስ በእግዚአብሔር አምሳል ለተፈጠራቸው ለሰዎች እንስሳት ይጠብቋቸው ዘንድ ባደራ ተሰጣቸው። በዚህ ምክንያት እንስሳትን ለምግብነት ለልብስ መጠቀም ተገቢ ነው። ሰው እንስሳትን ለስራና ለመዝናኛነትም ሲል ለማዳን ሊያደርጋቸውም ይችላል። በእንስሳት ላይ የሚደረግ የሕክምና የሳይንስ ጥናት ሙከራ ተገቢ በሆነ መንገድ የሚከናወን እስከሆነ ድረስ እንዲሁም ሰብአዊ ሕይወትን የሚንከባከብ ከሆነ ወይም እሱን ለማዳን አስተዋጽኦ የሚያበረክት ከሆነ በግብረ ገባዊነት በኩል ተቀባይነት ሊኖረው ይችላል። ነገር ግን እንስሳትን አላግባብ ማሰቃየት ወይም በግዴለሽነት እንዲሞቱ ማድረግ ሰብአዊ ክብርም ይቃረናል፣ የተፈጥሮንም ክብር ያዋርዳል። እንዲሁም የሰውን ችግር ለማቃለል ቅድሚያ መስጠት ሲገባ ገንዘብን በእንስሳት ላይ ማዋል ተገቢም አይደለም። ሰው እንስሳትን መውደድ ይችላል። ሆኖም ለሰው ብቻ የሚገባን ፍቅር ለእንስሳ ሊሰጥም አይገባም። ስለዚህ ተፈጥሮን ማክበር ስንል ከሁሉም በላይ እግዚአብሔር ያከበረው ተፈጥሮ ሰው ነው። ቀጥሎ ያለው ተፈጥሮ ደግሞ ለሰው አገልግሎት ይውላል። ግን ለሰው አገልግሎት ይውላል ማለት ደግሞ ሰው እንደፈለገ ያደርገዋል፣ እንደፈለገ ይጠቀምበታል ማለት አይደለም። ስለዚህም ሰባተኛው ትእዛዝ የፍጥረትን ሙላትንም ማክበር የሚያስታውሰን ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የዛሬው ትምህርተ ክርስቶስ ትምህርታችን እዚህ ላይ እናጠቃልላለን። ሳምንት ቀጣዩ ክፍል እስክንገናኝ እግዚአብሔር በቸርነቱና በደግነቱ ይጠብቀን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለም ንጉሥ ነው። አሜን።